ይህ ልጅ ስንቶቻችሁ ናችሁ የምታውቁት? እንግዲህ በልብ ህመም ምክንያት ብዙ ነገሮች እያጋጠሙት ይገኛሉ። ወደ አዲስ አበባ መጥቷል። የልብ ህክምና እንዲያገኝ እድሉን ላመቻችለት ማለት ነው። አሁን ልጅ ሰላም ልለው ነው። እዚህ ጋር አሉ። ስኬት አትዳትገጭ ናፊ እንዳትገጭ ስኬት። ሃይ እንዴት ነህ አባት? ሰላም ነህ? እንደምን አለ? ደህና ነህ ወይ ቤቢ? ሃይ ደህና ነህ? እንዴት ነህ? ውይ ስላገኘው በጣም ደስ ብሎኛል። ስምህ ማን ነው ንገረኝ እስኪ። ልዑል ነው ስምህ? የኔ አባት ናይስ ሚች እንኳን ወደ አዲስ አበባ በሰላም መጣህ። እሺ ስላገኘው ደስ ብሎኛል በጣም። ሃይ እንደምን አለ የኔ አባት? ደህና ነህ? እንዴት ነህ? ሃይ ቤቢ እንዴት ነሽ? ደህና ነሽ? አስጠብቅናችኋ። ሶሪ በጣም ይሄው እንግዲህ ብሎጉ በርቷል ኦሬዲ። ኦኬ በደንብ ታስረዳኛለህ እሺ ስለሱ ያለበት ሁኔታ። 6 ዓመት ሙሉ አባቱ ነህ? ስም ማን ነው አባት? አይዞህ ይሰማኛል። ተሰቃየሁ አዶሪ ተሰቃየሁ። አይዞህ ችግር የለውም። 6 ዓመት ሙሉ የሚረዳኝ ሰው አጣሁ። በኋላ እናወራለን ችግር የለውም። 10 ብር አንዳንድ 100 ብር እየሸጥኩ ነው ካርድ ማሳከምበት አጥቼ። ምን አባት ይኸው ለመጀመሪያ እንትን ቆይ አንዴ አቢ አምጤ ያዛ አንተ ላውኻ ዛንተ ላውኻ ወው ትሎል ከባድ ነው። ና የሆነ ስጦታ ይዤ ልመጥቻለሁ። ካርዱ ጀምሮ ነው ይሄን አንተ ካርዱ ጀምሮ ነው ማለት ይሄ ላንተ ነው 50,000 ብር ለጊዜው መቆያ አዲስ አበባ እንትን እንዳትጨናነቅ እሱ እስከሚታከም ድረስ። ለሱ ደግሞ ሁሉም ወጪውን ከቨር ተደርጎ የልብ ህክምና የሚያገኝበት መንገድ እኔ ራሴ ያመቻቻለሁ። እሺ ዶንት ወሪ የኔ አባት ጠንክር። ይገባኛል በእናትህ አይዞህ የኔ አባት። እኔም አሁን ባልወልድም አባት ስለሆንኩኝ አሁን ልጆች ስላሉኝ ይገባኛል። አይዞህ ችግር የለውም። እሺ አጠገብ ያሉት ብቻ አይደሉም እኛም ራሱ እናወራለን። ኧረ በደንብ እናወራለን። አይዞህ አለሁልህ እኔ። እሺ የኔ አባት ስንት ዓመት እያለ ነው እዚህ? 4 ዓመት 4 ዓመቱ ነው። 4 ወሩ ከተወለደ በ4 ወሩ ነው ልቡ የጀመረው እዚህ ኬዝ። የዛሬ ዓመት ደግሞ እዚህ የመጣው ጊዜ ለቀጠሮ ይሄ ነው። ይሄ ማለት ነው ደም ስር ጠፍቶ ራሱ በጭንቅላቱ ነው ሲደረግለት የነበረው። ደም ስር ጠፍቶ ማለት ነው በጭንቅላቱ ተደርጎ ነው ሲገባለትና እንትን ሲል የነበረው። ሲያመው እንደዚህ አይደለም። ቪዲዮ ላይ ሁሉ ለቀነው ነበር። አሁን በዚህ በ3 ወር ውስጥ ቪዲዮ ላይ ተለቆ ነበር። ድሬዳዋ መጥቶ ነው እሱ ሶሻል ፍቅር ሚዲያ መስርቷል እሱ እና ሚዲያ ላይ ነው የተገናኘ ነው በዛ እና በቃ እኔም ያው የበጎነት ስራ ለመስራት ፍቃደኛ ስለነበርኩኝ ከነሱ ጋር ተቀላቀልኩ ሳልነግራቸው። እኔን የሚያውቅ ሰው ነው ለነሱ ሪፖርት አድርጓቸው ከዛ በኋላ እኔ ሊያገኘኝ ይቻላል። እንደዚህ ማቆም መምጣት አለብኝ። እውነት ነው የኔ አባት እና እስከ ህይወቴ መጨረሻ እሱ እንዲኖርልኝ እፈልጋለሁ። ግድ ነው። አሁን ቀስቀስ አሪፍ ትምህርታውን ይማራል ግን ከትምህርት ቤት ወስጄ ወደ ሆስፒታል ሲነሳው ሽታ ሲሸተው ምን ሲለው አሁን ራሱ ተይዟል። ጣቱ እንደዚህ ነው የሚሆነው። እንዴት እንደሚጠቁር ደም እንትን የለው ሲነሳ በቃ እንደዚህ ይጠቁራል እና ይሄ ከንፈሩ ይጠቁራል። ይሄ እዚህ ስሬው እንደዚህ ይጠቁራል። ሲያማው እንደዚህ ነው የሚያደርገው ኬዙ ነው። እናስደርገዋለን። አሁን ራሱ አመመኝ እያለ ነበር። አሁን እየመጣን ደህና ነበር። ከንፈሩ ሁሉ ድርግርግ አለ። እንደዚህ ነው የሚያደርገው። ሲነሳበት ሰዓት የለውም። ድንገት ተነሳበት። ከዛ ነው ሆስፒታል ወሰድነው። እዛ ነው የመጀመሪያ ቪዲዮ ሰራሁት። የት ሆስፒታል ሄዳችሁ ነበር? እዛው ክትትል የምታረጋለ ዶክተር ነበረች እሱ የምትከታተል እዛው ሲደን አሳየን። እዛው በቃ ሲጨንቃችሁ ነው ወደዚህ የመጣችው? አዎ በቃ ምንም አማራጭ የበለጠ ለማግኘት። አዎ እኔ ደግሞ ግዴታ ከስራ ማውጣት ነበር። መንሱር ጋር ሄድን። መንሱርን አገኝተነው እሱ ለአንተ ለሰይፉና ለእሸቱ ቪዲዮ ሰርቶ እንዲያደርስልን ቢያንስ ከ3 አንዳችሁን ከቀርቡ እንዲደርስ ተባለ። ቀርቡ ይደረሰ እሱ መምሰሉን ያስተዋልኩት ቪዲዮ ሰርቼ ከደረጋሉ ወጣሰ ትኬት አዘገየ ወደሆነ በዛች ቀን ነው ትኩረት አድርጌ ያየሁት። ሰው በጣም ነው የገረመኝ። እግዚአብሔር ፈቀደለት። ይሄ ልጅ መንሱር በመምሰል ብቻ ይታከማል እመነኛል። እዛ አቴንሽን አገኘው ማለት ነው። ሆስፒታል አለ ኢትዮ ቱርክሽ ሆስፒታል ቱርክሽ። የሱ ባለቤት እንግዲህ በጣም ደግ ሰው ነው እና አንድ ቃል ገብቶልኛል። እኔ
በእኔ ስም አንድ ህፃን ልጅ ሙሉ ሕክምና ተሸፍኖለት እንደሚታከም ነው። እሱ ልጅ እንዲሆን መርጫለሁ። እኔ ደግሞ አይዞህ፣ ችግር የለውም። ና ችግር የለውም። አይዞህ ችግር የለውም። ደስታ ብቻ ደስታ ነው የሚያስወቅዘኝ። ይህችን ቀን አመሰግናታለሁ። አይዞህ በርታ። እሺ ቤቢ አይዞሽ አንቺ። እሺ አይዞህ ችግር የለውም። አይዞህ እሺ ችግር የለውም። እሺ አይዞህ አልቋል እኮ በቃ። እሺ አይዞሽ። ከብዶት ነበር በጣም ማለት ነው። አይናገርም ታውቃለህ? አዎ አይዞህ አሁን ነው መናገር ራሱ የጀመረው። ቤቢ እንዳያመብኝ እያልኩ ቤት እያያዝኩት ከልጆች ይዘው በጣም ጎበዝ ልጅ ነው። ታየው ፈጣን ነው፣ ለሁሉም ነገር ፈጣን ነው። ግን ያመዋል ለገባ ስለሚያመው እያልኩኝ ይዘዋለሁ። ቤት ውስጥ ነው ይዘው ያለውበት ቦታ ደግሞ በጣም አስቸጋሪ ነው። ቃስ በቃስ ሁሉንም ነገር ታየዋለህ፣ አስረዳሃለሁ። አይዞህ በቪዲዮ ላይ እንቆማለን በደንብ አድርገን። አይዞህ እሺ። ቲክቶክ አካውንቱን ክሬት አድርጋችሁ ፕሮሞሽኖች የሚሰሩበት መንገድ እናመቻቻለን። የበለጠ አሁን ካለበት ደረጃ ደግሞ መንሱር የት አለ? ሀገሩ ነው ያለው። አይዞህ እሺ። እሺ ጠንክር። ምግብ እንዘዝ አሁን እንብላሽ። ምሳል ጋብዛችሁ አሪፍ። አይዞህ ችግር የለም እናመቻቻለን። ከሪያበት ማን ነው የሚታዘዘው? እኔ የጥራ የጾም ብቻ ነው ያለው እዚህ? ጾም አላችሁ አለ? በጣም ያሳዘነኝ ሌላው ደግሞ ከሱ ነጥብ ያስኩበት ልጅን ያለ የልጆች ልጅ አለኝ ሰው ነኝ ሲል ልቤን የነካው ከእንደገና መቀመር ችልበታለሁ ሲል በነገራችን ላይ አዶናይ ልቀምር ካለ አዶናይ ተንኮል ላስብ ካለ አትችሉት። ጌታ ምስክሬ ይሄ ፎሎወር ስላለው ሰው ስለወደደው አክሴፕት ስላደረገው ምናምን አይደለም። አትችሉትም። አዶናይ በተንኮል ከመጣባችሁ ደግሞ በጣም አስረግጬ ልንገራችሁ ነው። በጣም በቃ ማለት አንዳንዴ የዋህ የሚሆኑ ሰዎች የዋህ ናቸው የምትሏቸው ሰዎች ደግ ናቸው የምትሏቸው ሰዎች መልካም ልብ አላቸው የምትሏቸው ሰዎች የሆነ ነገር ላይ በጣም ከተጎዱ ከተነሳባቸው አታስቆሟቸውም እና እነሱ በጣም ኃይለኛ ናቸው። እናንተ ካላችሁ ፓወር የእነሱ ፓወር ይበልጣል። እውነታውን ስነግራችሁ ሲቀጥል ይችልበታል። አዶናይ ልምሰል ካለ ይችልበታል። እያንዳንዱ እርምጃውን ተመልከቱት። እናንተ ለሴራ ስትሄዱ እሱ ግን እናንተ በሰራችሁበት ሴራ ስራ ነው የሰራው። ይሲ ጭንቅላት አያችሁ ልዩነት ሳይሆን ሪል መሆናችሁ ታወቀ። ቀን አንደኛ ነዝናጃችሁ ነው የሚሆነው ነው ደንቆሮች አይለፍላችሁ እድሜ ልካችሁ ሪፖርት እያደረጋችሁ ነው። እንቀጥላለን። ችግር አላት አሁን ጃኒ አትስመኝም። ይህ ቪዲዮ ከፖስትኩት ጃኒ አትስመኝም። ለአንድ ሳምንት ድጋሚ አይዞን ጀምር ጋይስ አሁን እንግዲህ አንድ ጎል በቀላሉ ስኮር አደርጋለሁ። ምን ያህል ጎበዝ ነው ማወቅ ፈለጋለሁ። ሪል ብራቱ ሄሎ ማነው ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው።
ያንተን ቤት ከፍል እየሞከርኩኝ ነው። የልጆች ትምህርት ቤት የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። እስም እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ስኬታማ ከመሆናችሁ በፊት በጣም ብዙ ሰዎች እንደሚያገሏችሁ ማወቅ አለባችሁ። እኔ አሁን መጀመሪያ ይህ አሁን ያለሁበት ህይወት ከማምጣቴ በፊት በጣም ብዙ የሚጠራጠሩኝ ሰዎች ነበሩ። በጣም ብዙ የሚተርቡኝ ሰዎች ነበሩ። በጣም ብዙ ሰዎች ሰነፍ ይሉኝ ነበረ። ኢቭን እየሞከርኩኝ እያለ ማለት ነው። አያችሁ፣ ስኬት ከባድ የሚያደርገው ካጠገባችሁን ያሉ ሰዎች በእኛ ባለመተማመናቸው ነው። ችግሩ ደግሞ እኛ ከነሱ ድጋፍ እንፈልጋለን፣ ግን ሊደግፉን አይችሉም። ተረዳችሁኝ? ስለዚህ ስኬት ማለት የብቸኝነት ጉዞ እንደሆነ ማወቅ አለባችሁ። ኦፍኮርስ አንዳንዴ ጓደኛ ልታገኝ ትችላለህ ከመጀመሪያው ጀምሮ የሚተማመንበት፣ ግን ብዙዎቻችን እንደዛ እድለኞች አይደለንም። ብዙዎቻችን ጓደኞቻችን የሚተርሙ ሰዎች ናቸው። ከኛ ጋር ያደጉ ሰዎች የኛ ቀናተኛ ናቸው። ኢቭን ከቤተሰብ ጀምሮ እኛን ለማዳን ብለው ከፍርሃት ተነስተው ይመክሩናል። ያ የምንፈልገው ስኬት ከማምጣታችን በፊት እነሱ ትክክል የሆኑ ይመስላቸዋል። እኛ ደግሞ እኮ ፕሩፍ የለንም፣ ማሳያ የለንም። አረ እኔ ትክክል ነኝ፣ እግዚአብሔር ልቤ ውስጥ ያስቀመጠው አንድ ዓላማ አለ፣ እሱን እውን ለማድረግ ደግሞ በእናንተ ሳይሆን በራሴ መንገድ መከተል አለብኝ ትላለህ። ግን ደግሞ ምንም እውን የሆነ ነገር የለም። ዝም ብለህ ቃል መግባት ብቻ ነው፣ ቃል መግባት ብቻ ነው። ያ ደግሞ እንዴት አድካሚ እንደሆነ ይገባኛል። ግን ብቻችሁን መጓዝ አለባችሁ። የሰው ድጋፍ መጠበቅ አቁሙ። መዋረድን አትፍሩ። መተረብንና መታማትን አትፍሩ። ያለ ነገር ነው። ይህ ማለት የስኬት መንገድ ነው። እነዚህ ነገሮች ባይኖሩ ሁሉም ሰው ስኬታማ ይሆን ነበረ። እነዚህ ነገሮች ባይኖሩ 1 ሚሊዮን አዶናዮች ይኖሩ ነበር። ተረዳችሁኝ? ስለዚህ የሰው ድጋፍ አትጠብቁ። በራሳችሁ መንገድ ተመሩ። የራሳችሁ ህልም አላችሁ። እግዚአብሔር ያስቀመጣላችሁ ዓላማ አላችሁ። እሱ ዓላማ ደግሞ ሰው እንዲረዳላችሁ አትጠብቁ። ዝም ብላችሁ ጀምሩ። ስቴፕ ከዛ ህይወታችሁ ሲቀየር አጨብጫቢ ከቀኝና ከግራ ይመጣል። ታያላችሁ እንደዚህ ያሉ You have to lean in towards embarrassment in order to be successful. Embarrassment is such underexplored emotion. You have to understand this. Before I became successful in anything that I want in life, I had to be willing to embarrass myself because I didn't have no experience at doing that thing. The problem is we always want to be perfect at the things that we want to start, and if you chase perfection, there will be no progress. There will be no real progress, and you won't even be showing up for yourself because you're always afraid of what people would think about you and how people will make fun of you if they find some fault within your craft. You understand? So you have to be willing to embarrass yourself again and again and again. I embarrassed myself 10 times a day if I have to, because I really want it like that. You understand? I could sacrifice anybody, any type of embarrassment, any type of shame in order to overcome the life that I am in and become who I want to be in life. I love you. ትዳር ቻሌንጅ አለው። ትዳር ትምህርት ቤት ነው። በፍጹም ስሙዝ ነው አይደለም። እንግዲህ 54 ዓመት አሁን 53 ጨርሰን 54 ያዝል ቻሌንጅ አለው። አሁንም ቻሌንጅ አለው። አሁን ቻሌንጅ አለው። ይሄን ሲዝን አናውቀውማ። ሁል ጊዜ የሰው ህይወት በሲዝን የተከፋፈለ ባለፈውም እያልኩሽ ነበር። አዎ በየሲዝኑ ቻሌንጅ አለ። አዎ ልጆች ስትወልጂ ቻሌንጅ አለው። ትምህርት ቤት ሃይ ስኩል ሲሄዱ ቻሌንጅ አለው። ኮሌጅ ሲሄዱ ቻሌንጅ አለው። አግብተውም ሲሄዱ። ግን እነዚህን ቻሌንጆች ውስጥ እንዴት ነው ጤናማ ሆነ ልንኖር የምንችለው? አንደኛው ቻሌንጅ እንዳለ ስናስብ፣ ሁለተኛ በየትኛውም ሁኔታ ይቅርታ አድራጊዎች ለመሆን ልባችንን ስናዘጋጅ፣ ያን ጊዜ ልባችን ሰፋል ማለት ነው። ቪዲዮውን እንዳያችሁት ነው አዶናይ የሰራው ታሪክን እንዳየነው በጣም ደስ ይላል። ህፃኑ እንዲታከም ያመቻቸለትን እና ሌላው ደግሞ እየሞከርኩ ነው የሚለውን ቪዲዮ አካትቻለሁ እንዳያችሁት። ግን በቲክቶኩ ሪሙቭ ተደርጓል፣ ለምን እንደሆነ አላውቅም። እና ሌሎቹ እንዳያችሁት ብዙ ደስ የሚሉ ቪዲዮዎችን አካትቻለሁ። ከወደዳችሁት ላይክ
አስተያየት ካላችሁ ደግሞ ኮመንት፣ በደንብ ከወደዳችሁት ደግሞ ሳብስክራይብ አትርሱ። ቤተሰቦቼ ለምታደርጉልኝ ትብብር በጣም አመሰግናለሁ። ክብር ይስጥልኝ። በሌላ ቪዲዮ እስከምንገናኝ አመሰግናለሁ። መልካም ቀን፣ መልካም ምሽት ለሁላችሁ። Okay, so now we have to head back. Okay. 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 Slow down.